ካላስገባው ደግሞ እኔ አልገባም እንዴ አልገባም እንዴ ኑር ወርቄ አዎ እንዴ ጤና ይኑርሽ እድሜ ይኑርሽ ይመጣል ሲመጣ ይመጣል ሲሄድ የቀዩ ሲሄድ ቀዩ ይሄዳል ጥቁር ሲሄድ ጥቁር ይመጣል ምን አባቱ ምን አመሰግናለሁ ሁሉን ነገር በረዳኋት የኔን ጉዳት አልታያትም የሱ ዓለም ነው ሰራተኛ በሰራተኛ ሆና ወርቅዬ ዶች በቃ መሄድ አለብኝ በያስባለሁ ምክንያቱም አላስገባለችኝ እዚህ ባይበላይ ምን ሆናለሁ እያልኩ ሐሳብ ብዙኛል በቃ ምን ማድረግ አልችልም ወደ ቤቴ መሄድ አለብኝ እኔ በጣም ተተናየው ማትዬን አግብቼ ነው እንጂ ብዬ ነበር ግን እኔ ጋር የሚመጣው ወንድ ሁሉ ስርዓት የለውም ስርዓት አልባ ነው እና በጣም ከብዶኛል የኔ ወዶች ምክንያቱም እኔ ጋር የሚመጡ ልጆች ሁሉ በቃ ጥሩ አይደሉም መጀመሪያ ሲመጡ ቅዱስ ይሆናሉ መጨረሻ ላይ ይበላሻሉ እኔ ግን ወዳቸዋለሁ ከልቤ ነው የምቀርባቸው ከልቤ ነው የምወዳቸው ግን ይመለስልኛል ከዛሬ ነገ ብዬ በቃ ደስ ብሎኝ ነበር በቃ መሄድ አለብኝ እዚህ ቁጭ ብዬ ሰው ቀይ ላይ ብለከፍስ ምን ሆናለሁ ወይኔ አምላክ ተናይ ወይኔ አልችላልኩት ደግሞ ወይኔ ማቲ እንደሰራልኝ እሰራልሃለሁ እኔ አይደለሁም እንዴ ቃልዬ ምን ነው ወርቅዬ እንዴት ነሽ ደህና ነሽ ምንድነው ሻንጣ ተሸክመሽ ምን ሆነሽ ነው ወርቅዬ ምንድነው ሲንገሪ ምንድነው እሱ ምንድነው አለም እያላስገባለች እንዴ የሌለባትን አመል ምን ነው በምን ተነሳ ወርቅዬ እንዴት መጣሽ ግን አሁን እኔ አይኔ እዚህ ሰው ጠይቄ ለመጠየቅ እኮ እየሄድኩ ነበር በእናትሽ ያላስገባለችኝ የሆነ ጊዜ ጥፋት አጥፍቼ ነበርና ምንድነው ምን ነው እሷ እንኳን አረ እንደዚህ እንኳን አጨከን ምን ነው ወርቅዬ ልንገርሽ እኔ ቤት መጣ ነበር እኔ ቤት ስትመጣ በጥፊ መጣው ምን አባይ ልትሰሪ መጣሽ ብዬ ማለት ነው የሆነ ልጅ መጥቶ ነበር እኔ ጋር በቃ አይሆንሽም ራቂ ምናምን ስትል እንዴ እኔ ኑሮ የመኖር ፈልጋለሁ ምናምን በቃ ተይኝ ለምን መጣሽ ብዬ በጥፊ መጣዋል እንዴ አንቺስ እንዴት ተመቻታ አድዬ እንኳን ለብዙ ሰው እኮ ታርፍ ሰው ናት እንዴት ትመቻታለሽ ወርቅዬ እስኪ አሁን እኔ አለበለዚያ ወደ ቤት ልሄድ ነው አትሄጂም ከነሱ ጋር ተጣላው እኮ እንደዚህ ጭካኔ ባህሪም የላትም አጨከንም አይሆንም አትሄጂም የትም አትሄጂም ነይ እኔ ያለው እሷም ደግሞ ምንም አጨከንም ወርቅዬ ሸጥልሽ የጭካኔ ባህሪም የላትም አንቺን እሺ ካለ ነው እኔ ብላኝ ሲያንኳኪላ ኧረ ዝም በይ እባክሽ ፈርቻለሁ አለ ወርቄ እንዴ ልንገርሽ በእኔ የተነሳ ታስከፋብኛለች አንቺን የሚቅርብ ልሂድ በእናትሽ አታስከፋኝም እኔማ በእኔ አጨክንም እሷ በእኔ አጨክንም እንዴት አዳርሽ ምን ነው አልዬ ምንድነው እሱ ይሄን ነገር ማየው ነገር ምንድነው ካንቺ ነው እንዴት ምን ነው የሰራችኝ ስራ አንቺ አታውቂም ኧረ ተይ ምን ነው እንደ አንቺ እንኳን እንደዚህ አጨክኝ ምን ነው ኧረ አይሆንም አላልኩሽም እኔ ካላስገባው ደግሞ እኔ አልገባም እንዴ አልገባም እንዴ አይሆንም አይቻልም የትም አትሄድም ምን ነው እንዴ እኔ እኮ አሁን እኮ ሰው ለመጠየቅ እኮ እየሄድኩ ነው እዚህ እኮ በር ስር ያለቀሰች ነው ያገኘኋት እንዴ ምክንያቱ ምንድነው ችግሩ ምንድነው ኧረ የሰራችኝ ስራ ሰው ማይስማ እኔ መጥቻለሁ አጋጣሚ ነው ያገኘኋችሁ እንደው በእናትሽ አይልዬ እንኳን የመጨቀም ባህሪ የለሽም ምን ነው ዛሬ እንደዚህ ጭክና አልሽ ምን ነው እኔ እናት ሲበዛ ማርም ይመራል ኧረ ተይ እንደዚህ አይነትማ ጭካኔ ባህሪም የለሽም ምንም እሷን ብታጠፋም በንግግር ሁሉ ነገር ይፈታል እንጂ ምንም ችግር የለም ነይ ግቢ አንቺም ካጠፋሽም ትቀጫለሽ በቃ አንቺም ትቀጫለሽ እሷም ትናገራለች ጥፋትሽን እንዴ ሰው መድኃኒት ነው እንዴ ታዲያ ምን ነው እዛ አሁን እዚህ በዚህ በጨለማ የት ሂድ ብለሽ ነው አንቺ የት ሂድ ብለሽ ነው ያባረርሻል ሰውስ ምን ይላል በዚህ በጨለማ መታባሩ እንዴ ነው እኮ አልዬ ጨካኝነሽ እንዴ እንደዚህ ወርቅዬ ልቀበልሽ የኔ አንዴ ቆይ ቁጭ አድርጊው ልንገርሽ ወርቅዬ አንዴ ሁለት ጊዜ በበደለች እንዴ ምንድነው በትበደልሽም እኮ እንዴ ሰው አለ ሽማግሌ አለ ሰው ጠርተሽ እቺ አመከሩልኝ ጠይቁልኝ ምንድነው ችግሯ ብለሻት
እሱማ በጥፊማ ነውር ነው። እሺ ወርቅዬ እኔ ቆይ ልንገርሽ ወርቅዬ ኧረ አይደለም መጀመሪያ ስሚ እልሽ ወርቅዬ እኔ ወንዶች ትዳር ሲይዝ ወንዶች ሲመጡ ወደ እኔ ይሄ አይሆንሽም አርቄ ይሄ አይሆንሽም እኔ ቆሜ ታይሜ መቃጠል አለብኝ ልጅ መውለድ አለብኝ ታይሜ ይቃጠል ስለዚህ እኔ ታዲያ በቃ ቢሆንም ባይሆንም ይግባ ይኑር አገባሻለሁ ካለ ከሱ ልጅ ወልጄ ይሄድ በቃ ምን አገባኝ ታይኝ ነው እኮ ማለት አይሆንሽ ምናምን ነው የምትለኝ ደግሞ ትጎጃለሽ ብላ ነው እሷማ የማይሆን ሰው ወንድ ልጅ እኮ አይሆንም ታዲያ ወርቅዬ ለኔ ብለሽ ግን ጠጋት ይዋለሽ በቃ ወንድ ልጅም አይሆንም አንቺን አግብቶ ከሌላ ወንድ ጋር እኔን አግብቶ ከሌላ ጋር እንዘላዘለው ስለዚህ ሁሉንም በጸጋ ካልተቀበልሽው ሙሉ ሰው የለም ስለዚህ ታይኝ አልኳት አሁን ታዲያ እሷ ደግሞ እንደፈራችው እሱ ቁማር በላይ ላይ እየተጫወተብኝ በገዛ ቤት ውስጥ እና ታዲያ ያለችው ቃል አልቀረም ግን ከሆነ በቃ ትንሽ ፎይ ልበል ላንቺ ማሰባኮ ነው ቢጠቅምሽ እኮ ደስ ይላታል እሷም እና ደስተኛ ናት እንደዚህ እና ምን ሆነ ወርቄሽ እና አይ እሷ የምትልሽን መስማት በንግግር መፍታት ሁሉን ነገር ተነጋግራችሁ የሚሆንሽን ደግሞ አንቺ ነሽ የምታውቂውና አልዬ እንዲህ አግኝቻለሁና እስቲ ይሆነኛል እስቲ ብለሽ ማማከር ምንም እኔ ጋር የሚመጡት ጤና የላቸውም ሁሉም አንድ አይነት ናቸው ጤና ከሌላቸው ማባረር ነው እኔ ታዲያ እንደዚህ ልቀር ድራሻቸው ይጥፋ ምን ይሰራል እኔ ታዲያ እንደዚህ ልቀር ኧረ ማይሆንማ ምን ይሰራል እውነቷን ነው አልዬ ያለውን በኋላ ነገር እኮ ጦሷ ለሷ ነው ነገ ጠዋትም እኮ ነገ እሷ ናት የምትቸገረው አንቺ ጋር እሺ አሁን ይቅርታ ልበላት አሁን ላንቺ ብላ ነው ያስገባችኝ ተስገባኝ ነበር በቃ እንደው አልዬ ይቅር በያት በቃ ለዛሬ ለመጨረሻ ለአንዴና ለመጨረሻ ይቅር በያት በቃ ለአንዴና ለመጨረሻ የኔ እናት አንቺ እንኳን የመጨከን ባህሪ የለሽም የኔ እናት እንደው ለኔ ስትይ እናቴ እሺ እናቴ በቃ ከበደልኳት ችግር የለውም በቃ ይቅር ቢያት አጥፍታለች ይቅር ቢያት በቃ ለአንቺ ክፉ ከሆንኩ ፈጣሪ የስራዬን ይስጠኝ ከይቅርታ የበለጠ ነገር የለም የስራዬን ይስጠኝ ለእሷ ክፉ ሆኜ አንቺ ጨካኝ አይደለሽም አሁን ወርቅ የምልሽ ነገር እኮ ልንገርሽ ልጁ ሲመጣ ይኸውልሽ ልጅ አለው እስከነ ልጁ ተቀበልኩት አንድ ልጅ ወልዷል ሌላ ያችኛው ልጁና ደግሞ ጥላው ሄዳለች እስከነ ልጁ ተቀብየው በደንብ አዳምጪ በቃ አሁን ያቺ ስለገፋችው እኔ ሆነዋለሁ ብዬ እስከነ ልጁ ተቀበልኩት እቤት መጣ እቤት ሲመጣ ደህና ነበረ ተመስገን አለ ሲቀበለው አመሰገነ ፈጣሪ ተደሰተ አሁን መንገድ ላይ አንድ ልጅ አገኘሁ ብሎ እዛው መጣ ለምን አመጣህ ስለው አይ ልጅም ስላለች እኔ ልጅ እንድታግዝሽ ነው ልጅቷ እንድትዝልሽ ነው ምናምን ሲለኝ ይሆናልኩት አሁን ከሷ ጋር ቤቴ ውስጥ አሾይና እያሉ ነው ወርቅዬ እሷ ደግሞ አባሪ ያለች ልጅቷ እኔ ልጅቷን እዛለው ምግብ አበስላለሁ አሬማ ችግር ነው ታዲያ ነገ ቁጦሱ ለሷ ነው እና ምን ሆነ ወርቅዬ እሺስ ምን ሆነ እና በስምምነት ከሆነ ተስማምታችሁ መኖር ያልተስማማችሁ ከሆነ መሸኘት በሰላም በፍቅር ጥልም ሳይፈጠር ምንም ሳይፈጠር የኔ ጌታ እኔ አልችልም እንደዚህ አይነት ነገር አልችልም ብለሽ መሸኘት በሰላም በፍቅር እንጂ እንደዚህ አይነት ውስጥማ አትግቢ እንደዚህ አይነት ወርቅዬ አሁን ስንቀራረብ ደግሞ ወደድኩት እኔ አንተን ነው እንጂ ወደድኩኝ እኔ እኮ ተቀጥላ አንተኖቹን አልወደድኩም እኔ አንተን ነው የወደድኩት ነው ማለት ወርቅዬ ምን ታውቂያለሽ እያንዳንዱ ዛሬ ካየችው ሰው ለሷ ቅዱስ ነው ዛሬ ከመጣላት ሰው ለሷ መንፈስ ቅዱስ ነው ነገ ምን ያመጣብኛል ብላ የምታስበው ጭንቅላቷ ምንም ነገር የለም ለሷ በቃ ሙሉ ነው ሰው ሁሉ ግን በለዋ ላይ ይረማመድባል ያ ነው ችግሩ ኃይለኛ ችግሩ ነው ይሄ ችግር ካለሽማ ጥሩ አይደለም ማንንም መጥቶ እኮ ይጨማለቅብሻል እና ምን ሆነ ታዲያ ነው ወርቅዬ እና ማባረና እንደዚህ ሁሉ ኑር እንደ ኧረ ምን ነው ከጤና ይብሳል እንደ ሁሉ ኑር ወርቅዬ አዎ እንደ ጤና ይኑርሽ ጤድሜ ይኑርሽ ይመጣል ሲሄድ የቀዩ ሲሄድ ቀዩ ይሄዳል ጥቁር ሲሄድ ጥቁር ይመጣል ምን አባቱ ምን አስጨነቀሽ አንቺ ጤና ይኑርሽ እሷንም አታስጨንቃት እሷንም ደግሞ እንትን ለእሷም ነገ ጦሱን አታምጭባት ጦሱ ለእሷ ነው አተቀጠልኩ አረርኩ ወርቅ ያነገርኩሽ 15 ቀን ሙሉ እኮ ነው ጨጓራዬን አምተኛው እንደዚህ እኮ ነው ጥባጥቤ ተጫወቱባት እንደዚህ እና ለሷም ማስላችሁ ነገ ምን ይመጣብኛል ብለሽ ደግሞ ማሰብ አለብሽ እሺ ተመልካቾች እየደወላችሁ ሁሉ እባክሽን እርጃት እባክሽን አልዬ እባክሽን ያላችሁን እንግዲህ እኔ ወድጄን አይደለም ከምንም በላይ በቃ ከአቅሜ በላይ ሆኗል የእውነት ነው የምነግራችሁ እናንተ ድራማ ነው እናንተ እንትን ነው ብላችሁ ነው የምታስቡት ይሄ ድራማ አይደለም በቃ እውነተኛ ታሪክ ነው የምነግራችሁ የእውነት ነው የምነግራችሁ ወዴ በስብስ ሆኖ ብስብስ ብሎ ተቃጥጌ ታምሜ ጨጓራዬን ዛሬ እውነት በቃ ወርቅዬን ዛሬ ባይጥልላት እኔ እሷን አይኗን ማየት አልፈልግም ለምን አመመኝ ደከመኝ ሰለቸኝ ይደክማል እኮ ወርቅዬ አዎ እሱማ ልክ ነገር ሲበዛ ሁሉ ይደክማል
እኔ ደከመኝ፣ እኔ ደክሞኛል። ተመልካቾች ለምን እገዛ ባደረግኩላት ሁሉን ነገር እንትን እሷን ሁሉን ነገር በረዳኋት የኔን ጉዳት አልታያትም። የእሱ ዓለም ነው። ሰራተኛ በሰራተኛ ሆና ወርቅዬ በባል በቃ ልጅም መጥቶላት በቃ እሷ ዓለምን የተቆጣጠረ ይመስሏታል። ዓለም እንደደፈረሰባት አላወቀችም። ገባሽ? ዓለም እንደደፈረሰባት አላወቀችም። ስለዚህ እንኳን አወቅሽ በዴ እኔ ለማንኛውም እሱን እኮ መንገር እችላለሁ፣ ማስተካከል እችላለሁ። ልጅቷን አስወጣ አይ ካልክ ከኔ ጋር ኖር፣ ካልኖርክ ደግሞ ውጣ ማለት እችላለሁ እኮ ገባሽ? ስለዚህ ግን ወርቅዬ እንደመሰለሽ ከዛሬ ነገ ሰው እድል ሰጥተሽው ይመለሳል ብለሽ የምታስቢው የለም። ይስተካከላል ይመለሳል ብለሽ የማይመለስ ከሆነ እኮ አይተሽ በቃ ውጣልኝ ከቤት ትይዋለሽ። ችግር እኮ የለም። ሁሉም ነገር በእጄ ነው። ግን እኔ ይመለሳል ይስተካከላል። እሱ ግራ የገባው ነው። በቃ መከራ ያየ ነው። ብዙ ፈተና ያየ ሰው ነው ብዬ እኮ ነው ገባሽ? ለዛ ነው እኮ ወርቅዬ እንደዛ ብዬ ነው እንጂ ለተንኮል ወይ ሰው ሆነን ሁላችንም የማሰብ እንትናችንን አላነሰንም። ግን ያው አዘኔታም አለ። በአዘኔታ ምክንያት ነው አንቺም ሁሉ ነገር አዝነሽ ነው። ብዙ መከራና ብዙ ፈተና ያሳለፈ ሰው ስለሆነ አዝነሽለት ነው። አዝኜለት ነው። ብዙ ፈተና ደግሞ ማወቅ አለበት። ልጁን የሚያስተዳድር ነይ ወደ ቤት እንግባ ወርቅዬ ልጄ ነይ ደጅ ላይ አቆምኩሽ። እኔና እንግዲህ እመቤቴ ማርያም ክብርን ታድልልኝ። እግዚአብሔር ያክብርልኝ። እኔ አንቺም ኑሪልኝ። እግዚአብሔር ያክብርሽ። አክብረሽኝ ስለተቀበልሽኝ እግዚአብሔር ይስጥሽ። ኑሪልኝ። ወዲያውኑ አንቺ የጨካኔ እንትን የለሽም። ስለዚህ እግዚአብሔር ይስጥሽ። ኑሪልኝ። አጨክኝም። አዎ ግን ወርቅዬ ሲበዛብሽ አዎ እሱማ ልክ ነው። ሲበዛማ በጣም እውነት የሆነ ደከመኝና ቆረጠ ልቤ። ለምን እንደሆነ አላውቅም። ግን የሆነ ያምሻል ሁሉና በነገሮች ላይ ብዙ ነገሮች ችለሽ ሰው አልሰማ ሲልሽ እንዲቆርጥ ያደርግሻል። ሳትፈልጊ እንድትቆርጭ ያደርግሻል። አዎ እና ተመልካቾች እንግዲህ ወርቅዬ በጣም የምወዳት እንደ እህቴም እንደ ልዩ ዘመዴ አክስቴ በቃ ወገኔ ናት። እኔ ጎረቤቴ ብዬ ብቻ አልገልጻትም። በጣም ነው የምወድሽ ወርቅዬ። በርሜና ጤና ይስጥሽ። ማምላክ እሺ ሁኝልኝ። ልጆችሽን በርሜ በጤና ይጠብቅልሽ። እርሜና ጤና ይስጥሽ። እግዚአብሔር ያክብርሽ። ከመጣሁ ስለቆየሁ ረሃብ ስለያዘኝ ነው ማውራት ያቃተኝ። ደክሞሻል? በጣም ነው የደከመሽ። ከዛ ከቤትም ሳልበላ ነው የመጣሁት። ረሃብ ስለያዘኝ ማውራት አቃተኝ እኮ ደክሞሻል። እና ደግሞ አሁን በዚህ በጨለማ ቁጭ ብለን እና ተመልካቾች እኔ ባልመጣ ይሄር ነበር ወዴት ነው የምትሄጂው? ወደዛ ወደ ቤቴ ደግሞ ጨልሟል። የጨለመ እኮ ነው። ምን ነው? እሺ እንግዲህ ተመልካቾቻችን በጣም ነው የምንወዳችሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቪዲዮ ሆነንም ብናሳያችሁ እውነተኛውን ታሪካችንን ነው እያሳየናችሁ ያለ ነው። እንወዳችኋለን። ሰላማችሁ ብዝዝት ይበልልን። ቻው ባይ